ኬፕ ታውን የአትላንቲክና የህንድ ውቅያኖሶች መገናኛ የተፈጥሮ ድንቅ ስራዎችና የዘመናዊነት ፍጹም ጥምረት ኬፕ ታውን በአፍሪካ ውስጥ ካሉ እጅግ ውብና ዓለም አቀፍ ተጓዦች በጉጉት ከሚመኟቸው ከተሞች መካከል ይህች ከተማ በቀዳሚነት ትጠቀሳለች። ግን ለመሆኑ ኬፕ ታውንን ለየት የሚያደርጋት ምንድነው? ለምንድነው በዓለም ዙሪያ ያሉ ሰዎችን ልብ የምትሰርቀው? በዚህ ቪዲዮ በጥቂት ደቂቃ ውስጥ የማይታወቁ አስገራሚ ነገሮቿን ወደዛ ካመራችሁ ሊያመልጧችሁ የማይገቡ 5 ዋና ቦታዎችን ይዘንላችሁ ቀርበናል። እስከ መጨረሻ ከኛ ጋር ሰብስክራይብ አድርጋችሁ አብራችሁን ቆዩ እያልን ወደ ቪዲዮ እንሄዳለን። ወደ ኬፕ ታውን ሲገቡ መጀመሪያ አይናችሁ የሚያርፈው ከተማን ተደግፎ በቆመው ታላቅ ተራራ ላይ ነው። ይህም ቴብል ማውንቴን ወይም ጠረጴዛ ተራራ ይባላል። ከሰባቱ የዓለም ተፈጥሮ ድንቆች አንዱ ሲሆን ከላይ ጠፍጣፋ በመሆኑ ነው ይህንን የቴብል ማውንቴን የሚል ስያሜም ያገኘው። ኬብል ካር ወደዛ ተራራ አናት ላይ ስትወጡ የሚኖረው ስሜት ወደር የለውም። መላ ኬፕ ታውንና ሰፊ ውቅያኖስን በእግራችሁ ስር ይወድቃሉ። አንዳንዴ ደግሞ ነጭ ዳመና ተራራውን ሙሉ በሙሉ ይሸፍነዋል። የአካባቢ ሰዎች ይህንን ክስተት የጠረጴዛ ልብስ ብለው ይጠሩታል። ይህንን አስደናቂ የተፈጥሮ ትዕይንትን ሳያዩ ኬፕ ታውንን ጎበኘው ማለት በፍጹም አይቻልም። ሌላኛው የኬፕ ታውን መለያ የታሪክና የባህል ቀለም ቦካብ ይባላል። ከከተማዋ ግርግር ወጣ ብለን ወደ አንዱ ባለቀለም ሰፈር እናምራ። እዚህ የምናገኘው ቦካብ የተባለው የታሪክ መናሪያ ነው። ይህ ሰፈር በደማቅ ቀለማት የተቀቡ ቤቶችና በድንጋይ የተሰሩ ጥንታዊ መንገዶች መለያ ናቸው። ቦካብ ማህበረሰብ በባህል በታሪክ እዚህ የሚኖሩት ሰዎች ቀድሞ በባርነት ወደዚህ የመጡና በዓለም ነፃነታቸውን ሲያገኙ ነፃነታቸውን ለመግለጽ ቤቶቻቸውን በደማቅ ቀለማት ቀቡ። ዛሬ ላይ ይህ ቦታ ለፎቶግራፍና ለቪዲዮ እጅግ ማራኪ ከመሆኑ በላይ በከተማ ውስጥ ካሉ ደስ የሚሉ የባህል ማዕከላት አንዱ ነው። ሶስተኛ የባህር ዳርቻዎችና የፔንግዊኖች ዓለም። ኬፕ ታውን የባህር ዳርቻዎች ገነት ናት። እንዲሁም ኬምስ ቤይ ያሉ ነጭ አሸዋማ የባህር ዳርቻዎች ለመዝናናት ፍጹም ምርጫ ናቸው። ነገር ግን ከሁሉም ለየት የሚለው ቦታ ቦልደርስ ቢች ይባላል። ለምን መሰላችሁ? በዚህ የባህር ዳርቻ ላይ የሰው ልጅ ብቻ ሳይሆን ልዩ እንግዶችም ይኖራሉ። እነዚህ የአፍሪካ ፔንግዊኖች ናቸው። አዎ፣ በበረዶ ላይ ብቻ የምናውቃቸው ፔንግዊኖች እዚህ አፍሪካ ምድር ላይ በሞቃት አየር ውስጥ በአሸዋ ላይ ሲጫወቱና ሲዋኙ በቅርበት ማየት ይቻላል። ይህ ለየት ያለ ተሞክሮ ለብዙዎች የኬፕ ታውን ጉዟቸውን ልዩ ትዝታ ነው። ሌላኛው ስለ ኬፕ ታውን አስገራሚ የሆኑ የዘመናዊነት መገለጫዎች አሉ። የዚህ ቪዲዮ ማጠቃለያ እንዲሆንላችሁ ቀናችንን የምናጠናቅቀው በኬፕ ታውን ደማቅ በኢኮኖሚና የመዝናኛ ማዕከል በሆነው ቪኤንኤ ዋተርፍራንት ላይ ነው። እዚህ ምርጥ ምግብ ቤቶች፣ የገበያ ማዕከላትና የቀጥታ የሙዚቃ ትርኢቶች ከተማዋን ህያዋ ያደርጓታል። ባጭሩ ኬፕ ታውንን ተፈጥሮ ውበት፣ ጥልቅ ታሪክና የዱር እንስሳት የዘመናዊ ህይወት በአንድ ላይ የተሰነሰሉበት ልዩ ከተማ ናት። በአይን አይቶ ለመጥገብ ጊዜ የማይበቃት ይቺ የአፍሪካ እንቁ አንድ ቀን በእርግጥ ልጎብኟት የሚገባ ቦታ ናት። ለመሆኑ ከነዚህ ቦታዎች የእናንተን ቀልብ የበለጠ የሳበው የትኛው ነው? ኮሜንት ላይ ያጋሩን። ቪዲዮን ከወደዳችሁ ላይክ ማድረጋችሁና ለተጨማሪ መሰል አሪፍ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። መልካም ጊዜ